ሪያል ማድሪድ ቪኒሺየስ ጁኒየርን አዲስ የ6 ዓመት ኮንትራት አስፈረመ። ሪያል ማድሪድ ብራዚላዊውን ኮከብ ቪኒሺየስ ጁኒየርን ከክለቡ ጋር እስከ ሰኔ 2032 ድረስ የሚያቆየውን አዲስ የ6 ዓመት ውል ማስፈረሙን በይፋ በክለቡ መግለጫ አስታውቋል። ክለቡ በመግለጫውም ሪያል ማድሪድ እና ቪኒሺየስ ጁኒየር የተጫዋቹን ውል ለማራዘም ተስማምተዋል። በዚህ መሰረት ተጫዋቹ እስከ ሰኔ 30 2032 ድረስ የሪያል ማድሪድ ተጫዋች ሆኖ ይቆያል ብሏል። ቪኒሺየስ ጁኒየር በ2018 ሐምሌ ወር ላይ በ18 ዓመቱ ሪያል ማድሪድን የተቀላቀለ ሲሆን በ8 የውድድር ዘመናት ውስጥ 375 ጨዋታዎችን አድርጎ 128 ጎሎች አስቆጥሯል። በእነዚህ ጊዜ ውስጥም 14 ዋንጫዎችን አሸንፏል። 2 የቻምፒየንስ ሊግ፣ 3 የክለቦች ዓለም ዋንጫ፣ 2 የዩፋ ሱፐር ካፕ፣ 3 የላሊጋ ዋንጫ፣ 1 ኮፓ ዴል ሬ እና 3 የሱፐር ካፕ ዋንጫዎችን አሸንፏል። ሪያል ማድሪድ ቪኒሺየስ ጁኒየር በእነዚህ ስኬት ውስጥ ያበረከተው አስተዋጽኦ እጅግ ትልቅ እንደነበረም ገልጿል። በተለይም በ2022 በፓሪስና 2024 በለንደን በተካሄዱ የቻምፒየንስ ሊግ ፍጻሜዎች ያስቆጠራቸው ጎሎች የክለቡ ስኬት ወሳኝ አካል እንደነበሩ አስታውሷል። በግል ደረጃ ቪኒሺየስ ከሪያል ማድሪድ ጋር ያሳለፈው ጊዜ ውስጥ እነዚህን ክብሮች አሸንፏል። የ2024 የፊፋ ምርጥ የወንዶች እግር ኳስ ተጫዋች ሽልማትን፣ የ2024 የኢንተርኮንቲኔንታል ካፕ ምርጥ ተጫዋች ጎልደን ቦልን፣ 2023/24 የቻምፒየንስ ሊግ ምርጥ ተጫዋችን እንዲሁም 2022 የክለቦች ዓለም ዋንጫ ወርቃማ ኳስ ጎልደን ቦልን እንዲሁም 2021/22 የውድድር ዘመን የቻምፒየንስ ሊግ ምርጥ ወጣት ተጫዋችን ጨምሮ የተለያዩ ሽልማቶችን አሸንፈዋል። አርሰናል ቪኒሺየስ ጁኒየርን ካጣ በኋላ ፊቱን ወደ ዩሊያን አልቫሬዝ መልሷል። አርሰናል ዋና የዝውውር ኢላማውን እንደገና ወደ አትሌቲኮ ማድሪድ አጥቂ ዩሊያን አልቫሬዝ ማዞሩ እየተዘገበ ይገኛል። መድፈኞቹ ከሪያል ማድሪድ ኮከብ ቪኒሺየስ ጁኒየር ጋር ትልቅ የዝውውር ስምምነት ለማድረግ ጥረት ሲያደርጉ ቆይተው ነበረ። ሆኖም ግን ብራዚላዊ ኮከብ ከሪያል ማድሪድ ጋር አዲስ ውል በመፈረሙ ይህ እቅድ ሳይሳካ ቀርቷል። ከቪኒሺየስ በፊት አርሰናል ቀዳሚው ምርጫ ዩሊያን አልቫሬዝ እንደነበር የተገለጸ ሲሆን አሁንም ተጫዋቹን ለማስፈረም ከባድ ጥረት በማድረግ ላይ እንዳሉም ተነግሯል። ሆኖም አርሰናል ዩሊያን አልቫሬዝ የሚመርጠው ራሻ ባርሴሎና መሆኑን ያውቃል። ስለዚህ አትሌቲኮ ማድሪድ ተጫዋቹን ለላሊጋ ተፎካካሪው ባርሴሎና እንዳይሸጥ በመጠበቅ ላይ ይገኛል። አርሰናልም ተጫዋቹን ወደ ኤምሬትስ ለማምጣት የሚያገኘውን እድል ለመጠቀም እየጣረ ይገኛል። ቸልሲ የአርሰናሉን አማካኝ ማርቲን ዙቢሜንዲን ለማስፈረም ፍላጎት እንዳለው ተዘገበ። ስፔናዊው አማካኝ የፕሪሚየር ሊጉ ክለብ ዋነኛ የዝውውር ኢላማዎች መካከል አንዱ መሆኑ ተነግሯል። እየወጡ እንዳሉ ዘገባዎች ከሆነ ዙቢሜንዲ በቅርቡ አርሰናልን ቢቀላቀልም ወደ ስታንፎርድ ብሪጅ ሊያመራ እንደሚችል ወሬዎች ተነስተዋል። ሆኖም አርሰናል አሁንም በ27 ዓመቱ ተጫዋች እምነት አለው። ምንም እንኳን ከዚህ በኋላ በምንም ዋጋ የማይሸጥ ተጫዋች አድርጎ እንደማይቆርጥሮ ቢነገርም ዙቢሜንዲ ከአርሰናል ጋር እስከ 2030 ድረስ ውል ስላለው ቼልሲ በዝውውሩ ከተንቀሳቀሰ ከፍተኛ የዝውውር ክፍያ ማቅረብ ይኖርበታል። እስካሁን ድረስ ግን በሁለቱ ክለቦች መካከል ይፋዊ ድርድር አልተጀመረም። እንዲሁም አርሰናል ስፔናዊን አማካይ ለመሸጥ ምንም ግፊት ውስጥ አይገኝም። በተያያዘ የስፔኑ ክለብ ሪያል ማድሪድም የመሃል ሜዳን ለማጠናከር ተስማሚ ምርጫ አድርጎ እየተመለከተው ይገኛል። በሌላ በኩል የዙቢሜንዲ አርሰናል ቆይታ ጥያቄ ውስጥ ገብቷል። ምክንያቱም ብሩኖ ጊማሬሽ ወደ መድፈኞቹ ቤት ማቅናቱ በስፔናዊ ላይ የቋሚ ተሰላፊነት እድል ሊያሳጣው እንደሚችል ይታመናል። በመጪዎቹ ሳምንታት የዙቢሜንዲ ወደፊት እጣ ፈንታ ከክረምቱ ዝውውር መስኮት መጠናቀቅ በፊት እንደሚታወቅ ተገልጿል። ጀረሚ ዶኩ ከማንቸስተር ሲቲ ጋር የሚያቆየውን አዲስ የ5 ዓመት ውል ተፈራረመ። እንደ ቢቢሲ ዘገባ ከሆነ የማንቸስተር ሲቲው ቤልጂያማዊ ክንፍ አጥቂ ጀረሚ ዶኩ ከክለቡ ጋር እስከ ሰኔ 2031 ድረስ የሚያቆይ አዲስ የ5 ዓመት ውል ተፈራርሟል። የውሉ ይፋዊ ማስታወቂያ ተጫዋቹ ከእረፍቱ ተመልሶ በሚገባበት ወቅት በመጪው ሳምንት ይፋ እንደሚደረግ ተነግሯል። የ24 ዓመቱ ዶኩ ከ3 ዓመታት በፊት ማንቸስተር ሲቲን ከተቀላቀለ ወዲህ በቡድኑ ውስጥ ቁልፍ ተጫዋች ሆኖ ቆይቷል። ባለፈው ውድድር ዘመን በ48 ጨዋታዎች 8 ጎሎችን አስቆጥሮ 11 ለጎል የሚሆኑ ኳሶችን አመቻችቶ ብሏል። በተለይም በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ሳውዛምፕተንን 2-1 ሲያሸንፉ 1 ግብ እንዲሁም 1 አሲስት በማድረግ አስፈላጊ ሚናን ተጫውቷል። ሲቲም በመጨረሻ የውድድር ዘመኑን የኤፍኤ ካፕ ዋንጫ ማንሳት ችሏል።